ኢትዮጵያ በራሷ የፋይናንስ አቅም ከምታከናውናቸው የልማት ስራዎች በተጨማሪ ከተለያዩ ሀገራትና ተቋማት በምታገኘው የገንዘብ ድጋፍ ድህነትን ለመቀነስ የሚያስችሉ የጤና፣ የንጹህ መጠጥ ውሃ አቅርቦትና የትምህርት ስራዎች ላይ ትኩረት አድርጋ ትሰራለች። ሀገራቱና ተቋማቱም ለኢትዮጵያ የሚያደርጉት የገንዘብ ድጋፍ ለታለመለት ዓላማ ስለመዋሉ ይገመግማሉ። በአዲስ አበባ በተካሄደው መድረክ ላይም ኢትዮጵያ ባገኘችው ድጋፍ በ2008 ያከናወነቻቸውን የልማት ስራዎች ለሀገራቱና ለተቋማቱ አስገምግማለች። በዚህ ወቅት ታዲያ ኢትዮጵያ ከዓለም አቀፍ ለጋሽ ሀገራትና ተቋማት የምታገኘውን የገንዘብ ድጋፍ በአግባቡ የተጠቀመችበት መሆኑን ነው የአፍሪካ ልማት ባንክ ያስታወቀው። I must congratulate members of the Basic Services Delivery Group and the government of Ethiopia colleagues. በቅድሚያ ኢትዮጵያን ለምትደግፉ አጋር ተቋማት በተለይ ደግሞ ለኢትዮጵያ መንግስት እንኳን ደስ አላችሁ ለማለት ፈልጋለሁ። ምክንያቱም መንግስት ከለጋሽ ሀገራትና ተቋማት የሚገኘውን ገንዘብ ለመሰረታዊ አገልግሎቶች በአግባቡ በመጠቀም በርካታ ዜጎች ተጠቃሚ እንዲሆኑና ከድህነት እንዲወጡ አስችሏል። ከዚህ ሌሎች ሀገራትም ሊማሩ ይገባል። Allocating a large share of its budget to the basic services sectors. የገንዘብና ኢኮኖሚ ልማት ትብብር ሚኒስትር ዴታ አቶ አድማሱ ደበበ ከለጋሽ ሀገራትና ተቋማት የሚገኘውን ድጋፍ ይበልጥ ለመጠቀም ይሰራል ብለዋል። መንግስት ከረጅም ዓመታት ጀምሮ ወይም እንደ ሂውማን ዴቨሎፕመንት ወይ የሰው ልማት በሚባለው ላይ ኢንቨስትመንት ከፍተኛ ኢንቨስትመንት ነው የሚያደርገው እና ያ ኢንቨስትመንት ደግሞ በእርግጥም በትክክለኛ ውጤት እያሳየ ነው። በትምህርትም በጤናም በውሃም በከፍተኛ ደረጃ ለውጥ እያሳየን ያለነው አክሰስ አሁን ሞር ኦር ሌስ ይደርሰናል። ስለዚህ ግን ጥራቱን ማሻሻል አንዱ ትልቁ እሱ ነው። ይሄ በደንብ በአሰራር ላይ የጠና ነው። ስለዚህ ጥራት ላይ ከፍተኛ ስራ ይሰራል ማለት ነው በሁሉም ሴክተሮች። ኢትዮጵያ አብዛኞቹን የምዕተ ዓመቱና የዘላቂ ልማት ግቦች ማሳካቷን በመድረኩ ተገልጿል።